ቤዛ ሉላን ሁና ወደ ድሮ ቤቷ መመለስ አስባለች። ግን በሷ ሀሳብ እየተስማማም ሆነ ደስተኛ የሆነ ሰው የለም። ግን ደግሞ እኔ ሉላን ሁኜ እዛ ቤት ሂጄ ዘርፌ ጋር ሉላን ሁኜ መቀመጥ አለብኝ። ሮቤልም ሲመጣ ሉላን ሁኜ መቀበል አለብኝ። ስለዚህ ሁለቱንም እበቀላቸዋለሁ፣ የራሴ ንብረቴንም አስመልሳለሁ ትላለች። ሱራፌል ግን በፍጹም ለዛ እርኩስ እየተረገመ አሳልፌ አልሰጥሽም ይላታል። በፍጹም ከእናንተ አሁን እሺ እንደማትሉኝ አውቃለሁ። ስለዚህ ከእናንተ መልካም ነገር ስለማልጠብቅ እራሷ ሉላን ሄጄ አናግራታለሁ ትላቸዋለች። እናም ትሄድና ከሉላ ጋር ተደዋውላ የሆነ ካፌ ከተቀጣጠሩ በኋላ ይገናኛሉ። እናም ቤዛ ሉላን አንቺን ሁኜ እዛ ቤት መግባት አለብኝ ትላታለች። ሉላ በጣም ትደነግጣለች። እናም እህቴ ቤዛ ምን እያሰብሽ ነው? ግን ቆይ አውቃለሁ እንዳስከፋውሽ እንዳስቀየምኩሽ አውቃለሁ። ብዙ ነገር አበላሽቼብሻለሁ። ግን ደግሞ እንደዚህ አይነት ነገር ይፈጠራል ብዬ አልነበረም። እናም አሁን አንቺ ሳትሆኝ እኔው ነኝ እዛው መጨረሻ ያለብኝ ይሄንን ጉዳይ ስትላት ይኸውልሽ ትክክለኛ እህቴ ከሆንሽ ይህንን ነገር እኔ እንዳደርገው ፍቀጅልኝ ትላታለች። ሉላም በጣም ግራ ገባት። ቆይ እህቴ ለምን እንደዚህ ታደርጊያለሽ? ባልሽ ሱራፌል በጣም ይወድሻል እና ምናልባት ሊቀየምሽ ይችላል እባክሽ ስትላት፣ እዩልሽ እንደዚህ እንድትይኝ አይደለም። ለካ ሱራፌል እውነቱን ነው፣ እህትሽ አይደለችም። እህትሽ ብትሆን ኖሮ እንደዚህ አታደርግም ነበር ያለኝ ስትል፣ በፍጹም እንዳትሳሳች፣ እንደዛ አይደለም እባክሽ ቤዛ እመኝኝ ትላታለች። ቤዛ ግን ሉላ እኔ የምልሽም ብቻ እመኝኝና እዛ ቤት እንድገባ ፈቀጅልኝ ትላታለች። እሺ ግን አሁን እህቴ አክስቴ የለችም፣ ለመዝናናት ወጣ ብላለች ከከተማ። ግን ደግሞ ሊመጣ ይችላል ያ የተረገመ ዶክተር ስትላት፣ በፍጹም ምንም ችግር የለውም፣ ሁሉንም እኔ እንደማደርግ አድርገዋለሁኝ። አንቺ ብቻ ፍቀጅልኝና እኔ እዛ ቤት አንቺ እዚህ ቤት ሁኚ ትላታለች። ሉላ ፈቃደኛ ባትሆንም ቤዛን ለማስደሰት ስትል እየከፋትም ቢሆን እሺ አለቻት። ፈቃደኛ ሆና ስለዚህ አንቺም ወደነ ሳሚ ቤት ትሄጃለሽ፣ እኔ ግን እዛ ቤት መሄድ አለብኝ ትላትና እሽትልና ቤዛም ወደ ድሮ ቤቷ ትመለሳለች። ሉላን ሆና ሉላ ደግሞ ወደ ነሳሚ ቤት ትመለሳለች። ሉላ ቤዛን ሆና አይደለም የተመለሰችው፣ ግን ደግሞ መልካቸው አንድ አይነት ስለሆነ ቤዛ ናት ብሎ ማመን ወይም ሉላ ናት ማለት አይቻልም። ስለዚህ ሱራፌል ከውጭ እንደገባ እንዴት ቆየሽ የኔ ቆንጆ ብሎ ግንባሯን ሲስማት ምንም ሳትመልስለት ዝም አለችውና ቁጭ ካለ በኋላ ሰላም ነው ስትለው ግራ ተጋባና ደንግጦ ብድግ ብሎ መጥቶ እስኪ እጅሽ ሲል እጇን ያየዋል። እጇ ላይ ቀለበቷ የለም፣ አንገቷ ላይም መስቀሏ የለም። ቆይ ሉላ ምን እያደረግሽ ነው ይላታል። ምንም ስትለው ቆይ ምን እያደረግሽ ነው? ምን እየተካሄደ ነው? ግን እዚህ ቤት ምንድን ያደረግሽው? አንቺ የተረገምሽ፣ ድሮ ምን አንቺን አልፈልግሽም ነበር። እንደፎከረችው አደረገችው። ቤዛ ሄደች እዛ ቤት ሲላት ዝም አለችው። መልስም አልመለሰችለት ሉላ። ከዛም የፈለገውን ነገር ሁሉ ከተናገረ በኋላ ይውልህ እኔ እምቢ ብያት ነበር፣ ግን አስገድዳኝ ነው፣ ምን ላድርግ ስትለው ለነገሩ አንቺ ምን ታደርጊያለሽ? እሷ ነች እንጂ ሲል በጣም በንዴት እንደውም መውጣት አለብኝ ከዚህ ቤት ይልና ከሳሚ ጋር ተደዋውሎ የሆነ ቦታ እንገናኝ ባባሉና ከሳሚ ጋር ይሄዳል። በዛር መሀል ሽብሩና ሮቤል መንገድ ላይ ካፌ ይገናኛሉ። ቁጭ ብለው ካፌ እየጠጡም እየበሉም እያለ ሽብሩ በጣም ይስቃል። ቆይን የምለው ምንድን ነው ይለዋል። ይውልህ የሆነች ልጅ ተዋወቅኩኝ፣ የሆነች ልጅ በቀደም እየፈነከተችኝ ልጅ ይለዋል። እኮ ምንድን ነው የመጣህበትን ረሳኸው እንዴ አንተ ሰውዬ? ግን ቆይ ስለምን እያወራህ ነው ያለኸው ሲለው፣ የማወራውማ ስለ ቆንጅየዋ ልጅ ማን ነበር ያለችኝ ስሟን? በእናትህ ደግሞ እኮ ዛሬ ልንገባበዝ እራት ልንበላ አብረን ተቀጣጥረናል። ማን ነበር ያለችኝ? አዎ ሳሮን ትባላለች ሲለው፣ ሮቤል በጣም ይደነግጥና እንዴ አንተ ሰውዬ ያማል እንዴ ደግሞ? ቆይ ሉሲን ምን አድርጋት ነው? ባከን ይቺ ሉሲ ምን ነው የምትላትን ተዋትና፣ እኔ አሁን የወደድኳትም ልቤ ጠብ ያለላትም ሳሮን ነው ይላል። ሳሮን ማለት እኮ የሳሚ ልጁ እናት ናት፣ ይሄን ታውቃለህ እንዴ ሲለው፣ ቆይ የሳሚ ማለት ምን ማለት ምንድን ነው ግን? ቆይ ከሴቶች ጋር የማይጠፋበት ምክንያት ሲል ይናደዳል። አንድ ነገር ልንገርህ እዩልህ ሽብሩ፣ አንተ ራስህ የመጣህበትን ረስተኸዋል። ስለዚህ እሱን አስወግድና ሚስትህን ይዘህ ሂድ ሲለው ሉሲን እሱን ቆይ እስኪ ተረጋጋ፣ ቆይ ተረጋግቼ ነው እሱን ነገር ማድረግ የምችለው። አሁን ላይ ፍቅር ይሁን ምን ይሁን የትኛዋ ፍቅሬ የትኛዋ ፍቅር እንዳልሆነች ራሱ አላወኩኝም ሲል እሱም በመወናበድ ይመልስለታል።
ቆይ ምን እያደረክ ነው? ሽብሩ ግን እንዴት እንደዚህ ታደርጋለህ? ሳሚ ማለት እኮ 3 ሴቶችን በአንድ ቤት የሚያኖር ነው። ቤዛ አለች፣ እንደገና ሳሮን፣ ከዛ ደግሞ ያንተዋ ፍቅረኛ ሉሲ ሲለው እንዴት እንደዚህ ሊያደርግ ይችላል? ቆይ እንዴት 3 ሴት? ቆይ እሱን ሰውዬ ግን ለምንድን ነው ለመግደል እጄ አልበረታ ያለው? እንዴት እንደዚህ ያደርጋል ሲል እሱን በጣም ይናደዳል። ሮቤል ግን የሱ ነገር እንዲከናወንለት ሳሚን እንዲያጠፋለት እንጂ የእውነት ለሱ ሚስት ተቆርቆሮ እንዳልሆነ በደንብ ያስታውቃል። እናም ሽብሩም ቆይ አንተ ሰውዬ ግን ምን እያሰብክ ነው? የራስን መንገድ እንዳስተካክልልህ እንጂ የኔን ህይወት ፈልግ አይደለም። ይኸውልህ ሽብሩ አንድ ነገር ልንገርህ። አሁን እሺ እሷን ለእሷ ብለህ መተህ ተመልሰህ ስትሄድ ባዶችን ስትሄድ ቆይ እዛ የሰፈር ሰውስ ምን ይልሃል? እንዴት ነው የምታስበው አንተ? ግን ቆይ መሳቂያ ልትሆን ነው እንዴ ከዛ ሄደ ሲለው እሱ ተው እስኪ የመሳቁንና ያለመሳቁን ተው፣ የሰፈሩን ሰዎች ተዋቸው። እኔ አሁን እያሰብኩኝ ያለሁት እዚህ ስላለው ነገር ነው ይለዋል። በዛን መሀል እሺ ለማንኛውም እስኪ ቆይ ዛሬ እንገናኛለን እናወራለን ለማንኛውም ይለውና ቆይ ይመጣለው ብሎት ተነስቶ እሱን ጥሎት ይሄዳል። ሱራፌልና ሳሚ ቁጭ ብለው እየጠጡ ሱራፌል በጣም ተናዶ ከዚህ በኋላ ቤዛ እንደማትፈልገኝና እንደማትወደኝ አውቄያለሁ ሲለው ሳሚ እባክህ ተረጋጋ ሱራፌል፣ እሷ ያው እንግዲህ አስባበት ነው፣ ግን ደግሞ አንተ እንደዚህ አይነት ውሳኔ መወሰን የለብህም። እስኪ ተረጋጋ፣ እስኪ እናስበው እስኪ እሷ እኮ ለራሷ አሁን ከራሷ ጋር አይደለችም። ይህ ሁሉ ንብረቷን ተቀምታ ተዘርፋ እንዴት አርፋ ትቀመጥ ብለ ነው? ስለዚህ ልትረዳት ይገባል ሲለው እንዴት ነው የምረዳት? ከዛ ውሻ ጋር ሄዳ እንዴት ነው የምረዳት? እስኪ ንገረኝ። ከዚህ በኋላ ቤዛን አልፈልጋትም፣ የእውነት ብታስመስልም አልፈልጋትም ይለዋል። እንደዚህ አትበል እባክህ ተረጋጋ፣ እኔ አንተ ጋር ከጎንህ ነኝ ይለዋል። ሁሉም ሰው ሲደውልላት ቤዛ ስልክ አታነሳም። ሳሚም ቢደውል ሱራፌልም ሆነ ሉሊትም ብደውላቸው ማንም ሰው ስልክ አትመልስላቸውም። ግራ ተጋብተዋል። እሷ ግን የሱራፌልን ስልክ አይታ እባክህን ይወድ አሁን አትደውል፣ አላነሳልህም፣ ምክንያቱም አላማና ውሳኔን አንድ ግብ ላይ ማድረስ አለብኝ ትለዋለች። እናም በመሀል ለሳሚ ትደውልለትና ሳሚ እባክህ የሱራፌልን ነገር አደራ ጠብቀው ትለዋለች።